ሰላም ሰላም ውድ የ12ኛ ክፍል የኢንትራንስ ተፈታኝ ባቾች 2017 ማለት ነው። እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ምዕራፍ 5 ደርሰናል ማለት ነው። ያ ማለት የ9ኛ ክፍልና የ11ኛ ክፍል ተመሳሳይ ቶፒኮችን እያየን ከዚህ ምዕራፍ ደርሰናል ማለት ነው። ቪዲዮዎችን ግን ከማየታችሁ በፊት መጀመሪያ ምዕራፉን በደንብ እንድታነቡት ነው የምጋብዛችሁ ማለት ነው። ምዕራፉን ካነበባችሁ በኋላ ይህን ቪዲዮ በማየት ራሳችሁን ትገመግማላችሁ። ምክንያቱም ጥያቄዎች ከየዩኒቱ ብቻ የተዋጡ የኢንትራንስ ጥያቄዎች ናቸው ማለት ነው። ከ2002 እስከ 2015 በእነዚህ ቶፒክ ዙሪያ ምን ተዋጡ የሚሉትን ነው የምናይ። እውነት ለመናገር ያው ይሄ የአፍሪካን ታሪክ ነው። ጥንተ አፍሪካን ፒፕልስ ኤንድ ስቴትስ ኦፍ አፍሪካ ቱ 1500 ነው የሚለን፣ ወይም ቅድመ አፍሪካ በበፊቱ ኮንቴክስት ፕሪኮሎኒያል አፍሪካ ነው የሚሉት። አሁን ደግሞ ፒፕልስ ኤንድ ስቴትስ ኦፍ አፍሪካ ቱ 1500 ብለውታል በአዲሱ ካሪክለም ማለት ነው። ስለዚህ የአፍሪካ ታሪክ እስከ 1500 ያለው ብቻ ይተነተናል። ያ ማለት ደግሞ ቅኝ ገዢዎች ገና ሳይመጡ የነበረው ጥንተ አፍሪካ ስልጣኔን የሚተነትን ነው ማለት ነው። ከመጀመሪያው እንግዲህ የ9ኛ ግሬድ 9 ዩኒት 5 ላይ ቶፒኩን ስናይ ፒፕልስ ኤንድ ስቴትስ ኦፍ አፍሪካ ቱ 1500 ይልና እነ ፔጁን ያስቀመጡት 84 ፔጅ በአዲሱ ቴክስታቸው ይጀምራል ማለት ነው። 5.1 ላንጉዌጅስ ኢን ፒፕልስ አፍሪካ፣ 5.2 ስቴትስ ኢን ኖርዝ አፍሪካ፣ ዘን 5.3 ስፕሪድ ኦፍ ኢስላም ኤንድ ኢትስ ኢምፓክት ኢን ዌስት አፍሪካ እያለ ይሄዳል ማለት ነው። ስቴትስ ኢን ዌስት አፍሪካ፣ ኢኳቶሪያል፣ ሴንትራል ኤንድ ኢስተርን አፍሪካ፣ ሳውዘርን አፍሪካ፣ አፍሪካስ ኢንትራ ኤንድ ኢንተርኮንቲኔንታል ሪሌሽንስ፣ ትራንስ ሳሃራን ትሬድ፣ ትራንስ ሳሃራን ነው ያለን፣ ትራንስ አትላንቲክ አይደለም። ኤርሊ ኮንታክትስ ዊዝ አውትሳይድ ወርልድ እያለ ይተነትነዋል። ወደ 11ኛ ክፍልም ዩኒት 5 ስንሄድ ፒፕልስ ኤንድ ስቴትስ ኦፍ አፍሪካ ቱ 1500 which is the same 5.1 ancient and medieval African status, African languages classification and distribution ይለናል። ኖርዝ አፍሪካን ስቴት ይልና ዘ ማምሉክ ኢጅፕት ስፕሪድ ኦፍ ኢስላም ቱ ኖርዝ አፍሪካ፣ ስቴትስ ኢን ዌስት አፍሪካ ይልና ሴንትራል ኢስተርን አፍሪካ፣ ሳውዘርን አፍሪካ፣ ዘ ሪሌሽን ኤንድ ኤክስቼንጅስ አመንግ ዲፈረንት ሪጅንስ ኦፍ አፍሪካ እያለ ኦልሞስት ዘ ሴም ኮንቴንት ያለው ነው። ግሬድ 9 and grade 11 the only difference is in terms of this in large extent with in detail and in wide which is grade 11 ወደ 11ኛ ስንሄድ በጣም መስፋቱ ነው ልዩነቱ። እስኪ ኦልድ ቴክስቱ ላይ ይህንን ከየት አመጡት ለማለት ወይም ከየት ላይ ወሰዱት ብሎ ለማየት እስኪ ኦልድ ቴክስቱን ግሬድ 9 የት ላይ ነበር ይሄ ቶፒክ ብለን ለማየት እስኪ እንሞክር። ኦልድ ቴክስቱ ላይ በኦልድ ቴክስቱ ግሬድ 9 ዩኒት 7 ነው የነበረው። ዩኒት 7 ፒፕልስ ኤንድ ስቴትስ ኢን ፕሪ ኮሎኒያል አፍሪካ ይለናል። ፕሪ ኮሎኒያል የሚለውን አሁን የሆነ ለማጥፋት የአፍሪካን ታሪክ ፕሪ ኮሎኒያል፣ ኮሎኒያል፣ ፖስት ኮሎኒያል ነበር የሚለው ወደ አሁን ወደ ኤሽንት ሜዲቫል እና ያው ፖስት ኮሎኒያል ወደ ማለት ወስደውታል ማለት ነው። ስለዚህ ፒፕልስ ኤንድ ስቴትስ ኢን ፕሪ ኮሎኒያል አፍሪካ ኤንድ ዘ ትራንስ አትላንቲክ ስሌቭ ትሬድ አፕ ቱ 1800 በአንድ ዩኒት ተጠቃሎ ነው የነበረው። ለምሳሌ ኖርዝ አፍሪካን ላይ ማምሉክ ኢጅፕት ይለናል፣ ወደ ዌስት ወደ ኮንጎ ዘኮይኮይ ዘ ትራንስ አትላንቲክ ስሌቭ ትሬድ ይላል። ይሄ አሁን በአዲሱ በዩኒት 6 ነው ትራንስ አትላንቲክ ስሌቭ ትሬድ ኤንዋይ፣ ምክንያቱም እዚህ ላይ ሁሉን ስላካተተው ነው። እስከ 1800 በአንድ ምዕራፍ ስላደረገው ነው። ስለዚህ የዚህ ተቀንሶ ወደ ዩኒት 6 ሄዷል ማለት ነው። ምክንያቱም የዩኒት 5 up to 1500 ነው ያለን። 1500 በኋላ ነው ትራንስ አትላንቲክ ስሌቭ ትሬድ ኤርሊ 16th ሴንቸሪ 17th ሴንቸሪ ነው በዋናነት። ስለዚህ ወደዛ ወስደውታል። ስለዚህ የአፍሪካ ቅድመ ታሪክ እስከ 1500 ያለውን ከዚህ ላይ ወስደው ከ1500 በኋላ ያለውን ደግሞ በአዲሱ በዩኒት 6 አድርገውታል። ደግሞ 11ኛ ሴት ላይ ነበር የሚለውን እስኪ እንየው። በኦልድ ቴክስቱ 11ኛ ላይ ዩኒት 11 ላይ ነው ነበር። በአሁን ዩኒት 5 እና ዩኒት 6 ያደረጉት በበፊቱ ዩኒት 11 ፒፕልስ ኤንድ ስቴትስ ኢን ፕሪ ኮሎኒያል አፍሪካ 1000 to 1884 ይላል። ስለዚህ የአሁኑ ዩኒት 5 ስቴትስ ኤንድ ፒፕልስ ኤንድ ስቴትስ ኦፍ አፍሪካ to 1500 ይልና በዩኒት 5 አሁንም ደግሞ
Africa in the outside world peoples and states in its relation with the outside world ብሎ from 1500 up to 1880s ብሎ በዩኒት 6 ነው ያካተተው። ስለዚህ ዩኒት 2 ዩኒት የነበረውን አሚን አንድ ዩኒት የነበረውን በጣም የተራዘመ አሁን ከሁለት ከፍለው አንደኛውን ዩኒት ዩኒት 5 እስከ 1500 ሁለተኛውን ዩኒት 6 ደግሞ ከ1500 እስከ 1880ዎቹ which is ወደ መካከለኛው ያተቃረበና ቅኝ ገዢዎች ስሌቭ ትሬድን ጀምሮ ቅኝ ገዢዎች እስኪመጡ ያለውን ፔሪድ በዩኒት 6 አድርገውታል ማለት ነው። ወደ ቀጥታ ወደ ጥያቄው ስንሄድ እውነት ለመናገር ከዚህ ዩኒት ላይ በጣም በዝርከት ያለ ጥያቄ ይዋጣበታል ማለት አይቻልም። በትንሹ ያወጡበታል 2-3 ጥያቄ በየአመቱ ይዋጣበታል ከዩኒት 5 ላይ ማለት ነው። ይቅርታ ወደ ዩኒት 5 ነው ማለት ያለብን 6ን ስላወጣሁት ነው። ዩኒት 5 ላይ ያው 2-3 ጥያቄ ይዘጋጁበታል። እነዛ ደግሞ ቀለል ያሉ ስናነበው በጣም እንዲብስም ያስጨንቀናል፣ ግን ፈተናዎች ቀለል ያሉ ናቸው። ስለዚህ ማንበብ ይለናል ራስሊ ሁሉንም ማለት ነው። ውጤታማ ለመሆን ሰክሰስፉል ለመሆን ሁሉንም ማንበብ ይለናል። ስለዚህ እነዚህን ቶፒኮች አይተናል። በአጠቃላይ በዚህ በዩኒት 5 ላይ የቃረምኳቸው ከ2002 እስከ 2016 ያው በጥቅሉ 17 ጥያቄዎችን ማለት 19 ጥያቄዎችን እናያለን ማለት ነው። ከዚያም ውስጥ ሁለቱ የመጀመሪያዎቹ በ2016 የባለፈው አመት በኢትዮጵያ አቆጣጠር የተዋጡ ማለት ነው። እነሱ ሁለት ጥያቄዎች ተዋጡበታል ከዚህ ከምዕራፍ 5 ላይ እነሱን እናያቸዋለን። ማንኛውም እስካሁን መቼም በዚህ በመጋቢት መጨረሻ ዛሬ 24 ነው ምዕራፍ 5 ሁሉም ጨርሶ ይሆናል። በመጨረስ ላይ ያላችሁ ትሆናላችሁ፣ በዛውም ራሳችሁን ትገምቱታላችሁ ማለት ነው። ስለዚህ በባለፈው አመት 2016 በኢትዮጵያ ከዚህ ምዕራፍ ተዋጣው እንደባለፈው እንዳልኳችሁ ቡክሌት 241 ላይ ነው ያወጣቸው። አንደኛው ጥያቄ ምን ይለናል? which one of the following groups was able to establish their own dynasty in Egypt? which one of the following groups was able to establish their own dynasty in Egypt ይለናል። እንግዲህ በግብጽ ስርወ መንግስቱን የመሰረተው ማን ነው ነው የሚለን። ስለዚህ በኖርዝ አፍሪካን ስቴት ካለን ከመጀመሪያው ቶፒክ አካባቢ ነው እየጠየቀን ያለ ማለት ነው። ኤ ማምሉክስ፣ ቢ አብዳላ፣ ቢ ሲ አልሞሃድስ፣ ዲ ፈንጅ ይለናል። ይህንን ቀጥታ ቀላል ጥያቄ ናት። ማምሉክ ካልመቼም ኢጂፕት ነው የሚል ጊዜ አልፈጅም ከቀላል ጥያቄዎች ላይ። ስለዚህ from the given alternative that established its own dynasty in ancient Egypt was which is ማምሉክ ነው። እንግዲህ ከቱርኪሽ ኦሪጂን ያላቸው ለአዩቢድ ዳይናስቲ ስሌቭ ሆኖ የቆዩ በኋላ ግን የራሳቸውን ስርወ መንግስት በግብጽ ላይ የመሰረቱ ማምሉክ ናቸው። ሁለተኛው question number 2 with which of the following medieval African state was Timbuktu associated? ይህችም በጣም ቀላል ነው። እንግዲህ ቲምቡክቱ ኢንዳይሬክትሊ የማን ዋና ከተማ ነች እያልን ነው። ስለዚህ ጋና፣ ማሊ፣ ሶንጋይ ኤንሸንት ስቴትስ ኦፍ አፍሪካ ሞር ዌስት አፍሪካ ናቸው። ከዛ ውስጥ ቲምቡክቱ ከማን ጋር ትያያዛለች ነው? ኤ ማሊ፣ ቢ ጋና፣ ሲ ካኔም ቦርኖ፣ ዲ ሶንጋይ ይለናል። ስለዚህ ይህችም ምንም ደቂቃ ማትፈጅ ቶሎ የምታጠቁሯት ጥያቄ ናት። ቲምቡክቱ is the capital of ጋና ነች። ካኔም ቦርኖ ሶንጋይ ነው። ማሊ የማሊ ዋና ከተማ ናት። የጥንቷ ማሊ ያሁኗ ሳይሆን ጋና ያው እናስታውሳለን ቆምቢሳለ ሶንጋይም ጋኦ እያለ የካኔም ቦርኖዎችንም ንጅሚ ምናምን አካባቢ እንደሆነ ቴክስታችሁ ላይ ቼክ አድርጉ። አሁን የምናየው ደግሞ ከ2002 እስከ 2015 የቃረምኳቸውን በየሳብ ቶፒኩ ስለደረደርኩት ነው እንጂ በየዓመተ ምህረቱ ማስቀመጥ ይችል ነበር ማለት ነው። ስለዚህ question number 1 in which of the following African countries is a language that belongs to Afro-Asiatic superfamily spoken ነው የሚለን። እንግዲህ ከተዘረዘሩት ኤ ካሜሩን፣ ቢ ጋና፣ ሲ
አልጄሪያ ዲ ዚምባብዌ ከነዚህ ሀገራት ውስጥ አፍሮ ኤዥያቲክ ሱፐር ፋሚሊ የሚነገረው በየትኛው ነው? እንግዲህ አፍሮ ኤዥያቲክ ከተባለ ጂኦግራፊ በብዛት የሚነገረውን አካባቢ ማወቅ ነው። ስለዚህ አፍሮ ኤዥያቲክ ስንል የአፍሪካና ኤዥያቲክ ነው። ስለዚህ አፍሮ ኤዥያቲክ ወደ ኖርዝ ነው ሞር ኢንተግሬትድ የሚያደርገው ማለት ነው። እንግዲህ የሙስሊም አረብ ሀገራት በኖርዙ አፍሪካ የአፍሮ ኤዥያቲክ ተናጋሪ ናቸው፣ የኛም የአፍሪካን ቀንድ ጨምሮ። ስለዚህ ከዚህ አንፃር በቀላሉ መለሳችሁት ማለት ነው። እንደገና ላንብበው። which of the following African countries language that belongs to Afro-Asiatic super family spoken? እንግዲህ ከመጀመሪያው ኮንቴንት ያየነው ስለ ቋንቋ ስለሆነ ኤ ካሜሩን፣ ቢ ጋና፣ ሲ አልጄሪያ፣ ዲ ዚምባብዌ ይለናል። ሶ እንግዲህ እነዚህ ሀገራት ስታዩቸው የትና የት ናቸው? ወደ ሰሜን ያለውን ማየት ነው። ስለዚህ በቀላሉ አልጄሪያ ነው የምትሉት። አልጄሪያ ሰሜኑ ነው፣ የአፍሮ ኤዥያቲክ ተናጋሪ ነው። እንግዲህ በአፍሪካ ወደ ዌስት ስንሄድ እንደው መልስ እናገራለሁ ወደፊት ካለ እንጂ ኒጀር ኮንጎ ሞስትሊ ዌስት አፍሪካ ነው፣ ሴንትራልም አለ። ስለዚህ ወደ ናይጄሪያ ወደ ኮንጎ ወደ ሌሴቶ ዚምባብዌ ምናምን አካባቢ ኒጀር ኮንጎ ነው። ወደ ኖርዝ ደግሞ ስንመጣ ወደ ኢጂፕት፣ ወደ ቱኒዚያ፣ ወደ አልጄሪያ፣ ወደ ሞሮኮ፣ ወደ ቻድ፣ ሱዳንም ሴንትራልም ጨምሮ ደግሞ አፍሮ ኤዥያቲክ ነው። እንግዲህ ኖርዙ በብዛት የአረቢክ ተናጋሪ ነው። ከአፍሮ ኤዥያቲክ ውስጥ ዌስቱ ሴንትራሉ ነው ደግሞ የስዋሂሊ ነው ከኒጀር ኮንጎ ውስጥ። ይሄ እንግዲህ ተወዳዳሪ ናቸው። ከአፍሮ ኤዥያቲክ አረበኛ፣ ከኒጀር ኮንጎ ደግሞ ስዋሂሊ ከባንቱ ወገን የሆነ ማለት ነው። አሁንም ስለ ቋንቋዎች አፍሪካን ላንጉዌጅ ላይ ነው ሁለተኛው ጥያቄ። which one of the following is true about the languages of Africa ይለናል። A languages spoken in Africa are native to the continent. Is that true? Or B the divisions of African language into superfamilies is based on their grammatical structure? No way, really. C Khoisan languages are not longer spoken in the continent. D the major of African are speakers of Niger Congo languages. እንደው አሁን ተናግረው ሊሆን ይችላል፣ አልናገረውም ይችል ይሆናል። እንግዲህ ቀለል ያለ ጥያቄ ነው ማለት ነው። ትሩ የሆነው ነው እያለን ያለ። ስለዚህ A languages spoken in Africa are native to the continent. B the divisions of Africa languages into four superfamilies is based on their grammatical structure. C the Khoisan languages are no longer spoken in the continent. D the majority of Africa are speakers of Niger Congo languages ይለናል። ሶ ይሄ ነው ምንም the majority of the African people are speakers of Niger Congo ነው። ይህንን ነው ልንለው የምንችለው ማለት ነው። በ2016 ያየናት ማምሉኬ ዙሪያ መጣለች ከሶስተኛው ናምበር question 3 which one of the following explain Egypt's prosperity under the Mamlukes ይለናል። the Mamluks A the construction of a canal across the Red Sea. B Egypt's participation in the Trans-Saharan trade. C the decline of the Mamluk, the decline of the Ottoman control over the Mediterranean. C the successful participation of Egypt in the Crusades ይለናል። የምትመለስ ጥያቄ ናት። እውነታውን ማገናዘብ ነው እንግዲህ። which of the following explains Egypt's prosperity under the Mamluks? A the construction of a canal across the Red Sea. B the Egypt's participation in the Trans-Saharan trade. C the decline of the Mamluk control over Mediterranean. ይለናል። C the successful participation of Egypt in the Crusade ነው የሚለን። So your answer is A, B, C, D. Which one? So I think you will decide B, Egypt's participation in the Trans-Saharan trade. One is the Trans-Saharan trade inside Africa የሆነ በዚህ ፔሪድ በዩኒት 5 ያለ ነው እስከ 1500 ዩኒት 6 ላይ ትራንስ ሳሃራን
ትራንስ ሳሃራን ትሬድ እና ትራንስ አትላንቲክ ትሬድ ለይታችሁ ማወቅ አለባችሁ። ትራንስ ሳሃራን ዊዝን አፍሪካ ነው። ትራንስ አትላንቲክ ደግሞ እንግዲህ በዩኒሲክስ የምናየው ይሆናል። ስለዚህ ኢጅፕት አንዷ ዴስቲኔሽን ነው ወደ ሜካ ኢቭን ለማስተላለፍ ማለት ነው። ሄዳችሁ መጽሐፋችሁን እዩትም። እንግዲህ question number 4 the Almoravid movement was organized by the ከኒው ቴክስቱ ላይ ደበስበስ አድርጎታል። ከኦልድ ቴክስቱ ላይ ያለው አልሞራቪድ አልሞሃድን ብሪፍ አድርጎ ነው የሚያስቀምጠው። ስለዚህ ማን ነው መስራቹ ነው የአልሞራቪድ? እንግዲህ በቱኒዚያ በሞሮኮ በአልጄሪያ በምናምን አካባቢ የነበረ እስላማዊ ኢምፓየር ነው። ኢስላሚክ ሙቭመንትም ነው ኢምፓየርም ነው። ስለሱ ነው እያለን ያለ ማለት ነው። ኤ ሶኒንኬ፣ ቢ በርበር፣ ሲ ሐውሳ፣ ዲ ፈንጅ። ሪሊ ቀለል ያሉ ናቸው። ዩኒቱ ስናነበው ያስጨንቀናል፣ ግን ቀላል ጥያቄዎች ናቸው። ስለዚህ ሶኒንኬ እንደውም የማን መስራች እንደሆነ ማስታወስ መቻል አላችሁ። አትሉትም መቼም ሐውሳንም አትሉት፣ ፈንጅም አትሉት። በርበር ነው። በርበር ቱኒዚያ አካባቢ በርበር ይባላሉ። እነሱ ናቸው መስራቾቹ። question number 5 which one of the following kingdom formed by the Soninke people attained greatness from the trans-Saharan trade? ዋው ምርጥ ጥያቄ ነች። which of the following kingdoms formed by the Soninke people attained greatness from the trans-Saharan trade? ኤ ጋና፣ ቢ ማሊ፣ ሲ ኮንጎ፣ ዲ ሶንጋይ ይለናል። ይህንም በቀላሉ ነው የምትመልሷት እርግጠኛ ነኝ። እንግዲህ የዌስት አፍሪካን ስቴቶች ግሬትነስ ትሬድ ነው፣ ትራንስሳሃራን ትሬድ ነው። ከዛ ውስጥ ሶኒንኬዎች እንግዲህ ማንን መሰረቱ ነው? ላይናዘር ዋይት ሶኒንኬ ፒፕል የተመሰረተችው ጋና ናት። ማሊና ሶንጋይ ናት። ከሶስት ጋና፣ ማሊ፣ ሶንጋይ። አይ ቲንክ ዩል ጌት ዘ አንሰር ጋና ነው የምትሉት። ማንም አይስተውም ይሄንን። እነዚህ እንግዲህ ተደጋግመው የሚጠየቁ ጥያቄዎች ናቸው። ሜንሊ መርሳትም የሌለባቸው ዋና ከተማዎችን መስራቾቻቸውን እነዚህ ማወቅ አለባቸው። ለኢኮኖሚያቸው ፕሮስፐሪቲ ምን እንደረዳቸው። question number 6 which one of the following African rulers conducted a pilgrimage to Mecca in the medieval period? አሁንም ከጋና ማሊ ሶንጋ አልወጣም፣ ግን እቺ ጥያቄም ብዙ ጊዜ ትጠይቃለች በተለያየ ሚንስ። ስለዚህ እቺን ማወቅ አለባችሁ ማን እንደሆነ ማለት ነው። ስለዚህ ኤ ሲንዲያታ ኪታ፣ ቢ ሱኒ አሊ፣ ሲ አስኪያ መሐመድ፣ ዲ ማንሳ ሙሳ ይለናል። ሰው ማን ነው ያችን ሀገር ታዋቂ ያስደርጓታል በዓለም የሱ መሄድ ሀጅ ማድረግ? በዚያ ዘመን እንግዲህ የዓመተ ምህረቱ ልጥቀሰው 1324 ላይ ሀጅ አድርጎ አገሪቱን ግሬት ያስደርጓታል በዓለም በሙስሊም ወርልድ ብልጽግናዋንም የሚመሰክር ሆኗ መሪዋ ሀጅ ማድረጉ። ኤ ሲንዲያታ ኪታ፣ ቢ ሱኒ አሊ፣ ሲ አስኪያ መሐመድ፣ ዲ ማንሳ ሙሳ። ማን ነው እሱ? የማንስ መሪ ነው? አገሪቱን ትተዋታል። which of the following African rulers conducted pilgrimage to Mecca in the medieval period? ነው ኤ ሲንዲያታ ኪታ፣ ሲ ሱኒ አሊ ቢ ሱኒ አሊ፣ ሲ አስኪያ መሐመድ፣ ዲ ማንሳ ሙሳ። ሰው ማንሳ ሙሳ ነው። በጣም ማሊ ግሬት ያደረገ ያስከበራት በሙስሊሙ ዓለም ዘንድ። ማሊ ላይ ማሊና እስልምናን ሁልጊዜም ማወቅ አለብን፣ ይጠይቃሉ። ቲምቡክቱ ኢስላሚክ ቲቺንግ ኤንድ ለርኒንግ ካልቸር ሴንተር። question number 7 in pre-colonial Africa had many achievements, one of which was a fine stone architecture in Kanem Borno. እንግዲህ ፋይን ስቶን አርኪቴክቸር የካኔም ቦርኖ ነው። ኢስላሚክ ለርኒንግ ኢን ዘ ማሊ ኤምፓየር፣ ሲልክ ዌቪንግ ኢን ግሬት ዚምባብዌ፣ ስኪልድ ብሮንዝ ወርኪንግ ኢን ኤንሸንት ጋና። እንግዲህ ኢን ፕሪ ኮሎኒያል አፍሪካ had many achievements, one of which was እንግዲህ ጥሩ የትኛው ነው? ኤ ፋይን ስቶን አርኪቴክቸር ኢን ካኔም ቦርኖ፣ ሲ ኢስላሚክ ለርኒንግ ኢን ዘ ማሊ ኤምፓየር፣ ሲ ሲልክ ዌቪንግ ኢን ዘ ግሬት ዚምባብዌ፣ ዲ skilled bronze working in ancient Ghana ይለናል። It's very interesting question ነው። እንግዲህ ስገልጸው ስለቆየው ቀጥታ እሱን ቢ ነው የምትሉት እያስረዳው እያለ ነው ፊት ጥያቄ የመጣ። እንግዲህ ኢስላሚክ learning and culture very well known and famous in Mali ነው።
ሌሎቹ ትክክል ስላልሆኑ ነው እንጂ ስቶን አርኪቴክቸር ምናምን ስቶን ዋልስ ዚምባብዌ ነው በብዛት። ሲልክ ዌቪንግ ምናምን ይሄ ምንድነው የሀውሳ ሴቶች አካባቢ ጠቅሰው ነው። ስኪል ብሮንዝ ምናምንም ወደዛው ነው። ኤንዋይ እሱ ነው ትክክለኛ ካሉት ውስጥ ማለት ነው። Question number 8, which one of the following cities was major center of Islamic learning in medieval West Africa? ዋው አያችሁ፣ ለዛ ነው ደጋግሞ መልስ ያወጣሉ። ይህ ጥያቄ መሰረት ሁልጊዜ ምስጢር ማወቅ ነው የምላችሁ። 30 እስከ 40% ሸክም ያቀለል ምለውም ለዛ ነው ደጋግሞ ያመጡታል። በዛውም ቀነሱ ብዬ። So which one of the following cities was major centers of Islamic learning in medieval West Africa? A. Kano, B. Sijilmasa, C. Timbuktu, D. Qombisala. እንግዲህ ኢስላም ማሊ ኢስላም which is the capital of ማሊ ቲምቡክቱ አይለያይም። ስለዚህ መልሳችሁ ሲ ቲምቡክቱ ነው። ምክንያቱም ደጋግመን ቲምቡክቱ እና ማሊ ኢስላሚክ ሲቪላይዜሽን ብዙ የተሳሰሩ ናቸው በኤሽንት አፍሪካን። Question number 9, among the city-states of Nigeria, the technology of weaving and clothes dyeing was well advanced in ሲናገሩ ቆይቻለሁ። ኦኬ ያው ኮርስ ሲቲዎችን ለይቶ ማወቅ ለናል። ምንም ያው ዞሮ በቀላሉ ሀውሳ ሲቲ ስቴቶች ክራፍት ቴክኖሎጂ ሴንተር፣ አንዱ የስሌቭ ሴንተር፣ አንዱ የምናምን ሴንተር፣ አንዱ ሴንተር እነዚያን ስፔሻላይዝድ የሚያደርጉበት አለ። እሱን ለይቶ ማወቅ ነው። ሀውሳ ሲቲ ስቴቶች እነ ቃጺና እነ ዛዞ እነ ጎቢር ሌሎችም በምን ይታወቃሉ። ሰው ወደ ጥያቄያችን ስንመጣ among the states of North Nigeria the technology of weaving and clothes dye was well advanced in A. Katsina, B. Kanem Borno, Katsina ነው ሲነበብ A. Katsina, B. Kanem Borno, C. Zazu, D. Kano ይለናል። እንግዲህ ቴክኖሎጂ ኦፍ ዌቪንግ ኤንድ ክሎዝ ዳይንግ የትኛው ነው የሚለን። ሶ እነዚህን ምን ቴክኖሎጂ ይገኛል ብሎ ለይቶ ማወቅ ነው። ስለዚህ ቲንክ ዩር አንሰር ኢዝ ካኖ ነው የዚህ ሴንተር የነበረችው ከሀውሳ ስቴት ወይም ናይጄሪያ ከነበሩት ውስጥ ማለት ነው። Question number 10, which of the following state of pre-colonial Africa belongs to a group of Hausa city states? አሁን ተጠየቀ ይኸው ነው እዛው። ምክንያቱም በየርሱ ስለደረደሯቸው ጥያቄዎች መቱን የሚሆኑት ምክንያቱም ከዚህ ርዕስ ላይ ምን ተዋጣ የሚለውን ምስጢር ታውቁ ስለፈለኩ ነው። So which of the following states of pre-colonial Africa belongs to the group of Hausa city states? A. Mali, B. Gobir, C. Borno, C. Songhai። ይሄ ቀላል ነው። ካኒም ቦርኖ የብቻዋ አንድ መሆኗን ነው የምታውቁ። ሶንጋይ እና ማሊም ጠንካራ ዌስት አፍሪካ ናቸው እንጂ ሀውሳ ስቴት አይደለም። ስለዚህ መልሱን ተናግሮ በቀላሉ ቀለል ያለ ጥያቄ ስለሆነ ጊዜ መፍጨት ስለማያስፈልግ ስለዚህ ሀውሳ ስቴት የሆነችው የትኛዋ ነው? ኤ ማሊ፣ ቢ ጎቢር፣ ሲ ቦርኖ፣ ሲ ሶንጋይ። ሶ ጎቢር ነች። እንግዲህ ሌሎቹ ካልሆኑ ጎቢርን ባናውቃት እንኳን ሌሎችን ካወቅ እሷ እንላታለን የግድ ማለት ነው። Question number 11, what was the basis of the economic prosperity of the Hausa states of West Africa? Their blank. A. Strategic location between the Sahel and tropical forest. B. The successes in creating a unified empire. C. Adherence to a moderate form of Islam. B. The political alliance with the neighboring states of Kanem Borno. So what was the basis for the economic prosperity of the Hausa states of West Africa? Their blank. A. Strategic location between the Sahel and tropical forest. B. Successes in creating a unified empire. C. Adherence to a moderate form of Islam. D. Political alliance with the neighboring states of Kanem Borno. ስለዚህ ችንም በቀላሉ ነው የምትመልሷት። አም ሹር እላችኋለሁ። ያው የዌስት አፍሪካ ኢኮኖሚክ ቤዛችን እንዲሆን በቀላሉ ካወቅ እንመልሰዋለን ማለት ነው። ስለዚህ ስትራቴጂክ ሎኬሽን ነው ቢትዊን ሳህል ኤንድ ትሮፒካል ማለት
really የትራንስሳሃራን ትሬድ ላይኑ ላይ ነው የሚገኝ። ስለዚህ ስትራቴጂክ ሎኬሽን ናቸው ነው your answer A ነው የሚሆነው ማለት ነው። question number 12 question number 12 which of the following ancient West Africa state has a royal ruling dynasty called Sofwa ይላል። አንዳንዴ ደግሞ እንደዚህ ይወጣል አረባታን እንጂ እስካሁን ያየነው የሚቀራረብ ጥያቄ ነው። ዌስት አፍሪካ ላይ ይበዛል ማለት ነው። which one of the following ancient West Africa states has a royal dynasty called Sofwa? A Mali, B Ghana, C Songhai። ግን ቀላል ነው ወጣታቸው እኮ ብዙ አይሸውድም። ለየት ያለውን አሁን እነዚህ ፌመስ ናቸው። ጋና፣ ማሊ፣ ሶንጋይ፣ ዲ ካኔም ይለናል። ስለዚህ መልሳቸው እርግጠኛ ነኝ አሁን አትሉትም። ምክንያቱም ማሊ አትሉትም፣ ጋና አትሉም፣ ሶንጋይ አትሉም። መቼም እነዚህ ፌመስ ናቸው። ሩሊንግ ፋሚሊያቸውን ሶፎዋ ሚልም አናስታውስም። ስለዚህ ካኔም ቦርኑ ነው ማለት ነው የሚሆነው። question number 13 what common element was shared between some states of pre-colonial Central and Equatorial Africa on the one hand and West European states on the other? What common element was shared between some states of pre-colonial Central and Equatorial Africa on the one hand and West European states on the other? በዛ ፒሪድ ምን ነገር ነው የሚያመሳስላቸው? ማሪታይም ኮመርስ ነው። ማሪታይም ኮመርስ ባህር ላይ ንግዶች፣ ፓስቶራል ኢኮኖሚ ነው፣ ሞናርኪያል ፖለቲካል ሲስተም ነው፣ ካቶሊክ ሪሊጅን ነው፣ ኤሽያን አፍሪካ ገዢዎች እንግዲህ ሳይመጡ የነበረው ፕሪኮሎኒያል አፍሪካ ነው። ሶ ማሪታይም ኮመርስ ፓስቶራል ኢኮኖሚ ነው፣ ሞናርኪያል ፖለቲካል ሲስተም ነው፣ ካቶሊክ ሪጂን ነው which is ፕሪኮሎኒያል ሴንትራል ኢኳቶሪያል ከዌስተርኑ ጋር የሚያመሳስለው ጥንት ኢሮፕ ማለት ነው። በሌላ መበበል ጥንት አፍሪካም ነው፣ ጥንት ኢሮፕም ነው። ስለዚህ መልሱን እየተናገርን ነው። ሲ ነው የሚሆነው። ካቶሊክንም አልተቀበሉም በብዛት ሪሊጂየስ ነው የሚበዛ። ፓስቶራል ቢኖርም ያን ያህል ዌስት ኢሮፕ ጋር አይመሳሰልም። ሶይስ የሆነ መልሳችን ማለት ነው ሞናርኪያል ፖለቲካል ሲስተም ነው ሻር ያደርጋል። question number 14 which one of the following characterizes the civilization of Great Zimbabwe? እንግዲህ በአእምሯችሁ የሆነ ብልጭ የሚመጣ ነገር አለ። ዚምባብዌ A stone house and walls, B huge temples and palaces, C gold and silver coins, D calendar and writing system. ደግሜም አላነበውም ትመልሱታላችሁ። ዚምባብዌ ማለት ትርጉሙ ራሱ የሾና ወርድ ስለሆነ ስቶን ሃውስ ነው። አያችሁ ዩኒቱን ስታነቡ ሊከብዳችሁ ይችላል። ጥያቄዎቹ ግን ቀላል ነው የሚወጡት። ስለዚህ አለመሸወድ ነው። አሁንም እዛው ዚምባብዌ አካባቢ ያልወጣንም question number 15 which parts of Africa was the civilizations of the Shona people located? A South Africa, B Eastern Africa, C Northern Africa, D Western Africa. ዚምባብዌ ያልወጣንም ብያለሁ። ኢንዳይሬክትሊ ተናገሩ። which parts of Africa was the civilization of the Shona people located? the Shona people ስልጣኔ ቤት ይገኛሉ። የሾናዎች ደግሞ የዚምባብዌን ስልጣኔ ነው የመሰረቱት። ዚምባብዌ ደግሞ በየትኛው አፍሪካ ፓርት ነው የምትገኘው? ስለዚህ እያንዳንዱ ግዛቶች በዌስት አፍሪካ፣ ኖርዝ አፍሪካ፣ ሳውዝ አፍሪካ፣ ሴንትራል የሚለውንም ለይታችሁ ማወቅ አለብን ደግሞ ሪሊ። ስለዚህ ሳውዝ አፍሪካ ናት አይደል? ዚምባብዌ ምንም ከሳውዝ ታች ነው ሮበርት ሙጋቤ ሀገር የምትገኘው። ስለዚህ ሳውዘርን አፍሪካ ብለን እናልፋለን ማለት ነው። question number 16 which of the following southern African peoples were cattle herders? ከብት አርቢዎች እነማን ናቸው? A the San, B the Swahili, C the Hausa, D the Khoi ይለናል። ሪሊ ሁለቱንም ያወዛግቡ። the San and the Khoi the San and the Khoi ናቸው።
ሁሉም ሪሊ ሃንተር ጋዘረር ናቸው። በኋላ ግን አንዷ ፈጠን ብላ ካተል ሄርደረር ወይም ካተል ብሪዲንግ ጀምራለች። ዘሰና በኮይኮይ ናት። እንግዲህ መጽሐፋችሁን ጮክ አድርጉ። ኤኒዋይ ኮይኮይ ያው አሁን የምናውቃት ከሃንተር ወደ ካተል ብሪደር እንደሆነ ነው በዚህ ፔሪድ ላይ ማለት ነው። the last question ነው የምናየው። question number 17 which one of the following groups of traders dominated international trade in East Africa during the pre-colonial period? which of the following groups of traders dominated international trade in East Africa? ኢስት አፍሪካን ትሬድ ዶሚኔት ያደርጉበት ፕሪ-ኮሎኒያል በኤሽን ፔሪድ እነማን ናቸው? ኤ አረብስ፣ ቢ ኢንዲያንስ፣ ሲ ቻይንስ፣ ዲ ተርክስ ይለናል። እንግዲህ እንዲያወዛግበን የሚችለው ከአረብስ እና ከኢንዲያንስ ነው። ሞር ደግሞ ያው ስትመዝኑት የትኛው ሚዛን ይመታን? አረብስ ነው። ኤኒዌይ ቼክት የመጨረሻ 18 19 ጥያቄዎች ሪል የሆነ መረጃ በደንብ አልፈተሽኩም። ከኦልድ ቴክስቱን ብዙም የሉም የለም። ኦልሬዲ ኦልድ ቴክስት ጋር ለማየት ሞክሬያለሁ። እስኪ እነዚህን እናንተ ቼክ አድርጓችሁ ምናልባት ብታዋቸውም ችግር የለም። which of the following African has won the Nobel Prize for Literature? እንግዲህ ወቅታዊ ነገሮችን መጥተው ሊሆናል በዛ ወቅት እንግዲህ ከ2002 ጀምሬ ስለሆነ የቀረብኳቸው ወሌ ሶኔ እነሱንም አጋሩኝ እስኪ በኮሜንት which one of the following African has won the Nobel Prize for Literature? Okay, ደግሞ መተንታ ተጠቀሰ ነው ሊትሬቸር በሊትሬቸር ኖቤል ፕራይዝ ተሸላሚ ማን ነው? ከአፍሪካ ሀገራት ውስጥ ኤ ወሌ ሶይንካ፣ ቢ ሳምቤኒ ኦስማን፣ ሲ ጆን አቼቤ። ኦኬ ነቸናቸው ዲ ንጉጊ ዋ ጆንጎ ማንበብ ከብዶኛል። ይቸካል አረኩኝ ወይ ቀላል ጥያቄ ነው። ያው which one of the following question number 19 which one of the following African writer has advanced writing in indigenous languages as part of liberation from a colonial mentality promoted by European languages? ይህ ምርጥ ጥያቄ ነው። ምርጥ ጸሐፊ ነው። which one of the following African writer has advanced writing in indigenous languages as part of liberation from a colonial mentality promoted by European language? ላና የወሌ ሶይንካ ቸኖቼ ነው። ኦስማን ሰምበሊ ሁለት ጊዜ መጥቷል ማለት ነው። ራሱን እንጠይቀን እስኪ ጥያቄ ለእናንተ ሆምወርክ። ኤኒዌይ ቻው ቻው፣ ደህና ሁኑ፣ አንብቡ፣ በርቱ፣ ልጆች አጋሩ። እንግዲህ ተከታታይ እንዲደርሳችሁ እኔ ዩቲዩበር አይደለሁም፣ ግን እናንተን ሞር ለማስተላለፍ ነው ዩቲዩብ የከፈትኩት። ሳብስክራይብ አድርጉ። ስታደርጉ ተከታታይ ቪዲዮን ታገኙታላችሁ። እንደሚሉት ዩቲዩበሮች ሳብስክራይብ አድርጉ፣ የአዲሶቹ ማለት ነው። ለሌሎች ጓደኞቻችሁ ማካፍሉ። ተካፍለን እንብላ ነው ምለው። ለቀጣይ አዲሱንም አሮጌውንም ምናምን አንብባችሁ በአዲሱ ብቻ የምትፈተኑ አዲሱ አሮጌውም ለሆናችሁ በአሮጌው ተቀራራቢ ነው። ያው ምንም ዲፈረንስ ባይኖረውም ዩኒት 6 እንገናኝ። ዩኒት 6 ላይ ይህንን እንሰራለን። ዩኒት 6 ግሬድ 9 and ግሬድ 11 አሁንም ተመሳሳይ ነው። አፍሪካ and the outside world 1500 1880 ይለናል። እንግዲህ እነዚህን በዚያ ብናይ ይሻላል። ለዛሬው በዚህ ይበቃናል። thank you for your watching. please ያው ኮሜንትም ምንም በማለት አስተያየቶችን ስጡኝ፣ አበረታቱኝ ነው የምለው።